በእርግጥ ዛሬ አንድ ነገር ይኖራል ብዬ አስባለሁኝ እና ሰሞኑን እኔ ስናገረው የነበረውን ነገር ትላንትና ዳኒ አብርሽና ሩታን ይዞ አንዳንድ ነገር እያወራ ነበርና እኔ በሀሳቡ ተስማምቻለሁ። ሀቂቃ ሁሉንም የሚገዛ ሀሳብ ነው እየተናገረው ይሄ ዳኒ ነው እስከምል ድረስ ሌላ ጊዜ በመሀል ገብቶ በቃ ቦግልም ምናምን አንድ ቤት ሲቃጠል እንዴት ነው በቃ የሆነ በተለይ በጋ ላይ የሚቃጠል ቤት አይታችሁ ከሆነ ምንም ማንም ሰው እንዳያቆመኝ ነው የሚለውና ሌላ ጊዜ ዳኒ እንደዛ ነበረ። ትናንትና ተረጋግቶ እንደዚህ ወንበር ላይ ቁጭ ብሎ ሰው ሲያወራ ሀሳቡ ይገዛኛል። የምወስደውም ነገር አለ፣ የምጥለውም ነገር አለ። አንድ ሰው ሁሉም የተናገራችሁን ነገር ሁሉ ትክክል ነው ብላችሁ አትወስዱም። የራሳችሁንም ሀሳብ ትጨምሩበታላችሁ እና ምን እያላቸው ነበር? አሁን አንተም ይሄን መንገድ እንትን እያልክ ነው። እንዴት አይተኸው ነው? ትናንትና ከአንተ ጋር የነበረች ሴትዮ ተለያይታ ከአሁን ደግሞ መልሳ መጥተህ ከእሷ ጋር ይሆናሃል። ሄርሜላም እንደዛ ያኔ ሄርሜላንም እንደምናውቀው ነው በቅርብ ጊዜ ነው ከእሷ ጋር የተለያየኸው። ከሩታም ይኸው እንደዚህ ልጅ አለ ምናምን ብሎ እያማከረህ ነበርና አሁን የሆነ በቃ የሰው ልጅ በነገራችን ላይ የሆነ ችግር ካለበት ሰውን አያምንም። ምንም ችግር ከሌለባችሁ እኮ ሁሉንም ሰው ታምናላችሁ። ሁሉም ሰው ትክክል ይመስላችኋል። ለምን? እናንተ ንጹህ ስለሆናችሁ እና አብርሽ ችግር ስላለበት ያንን ነገር ምን እያለ ነበረ? የሆነ ቀመር ቀምራችሁ ነው የመጣችሁት። እኔ መቼም ቢሆን እናንተን ማምንበት ነገር የለም። ትላንትና ከአብርሽ ተጣልተዋል ብሎ ዳጊ ብዙ ነገር ሆኖለታል እኮ ከብዙ ሰው ከወንድሙ ራሱ ተጣልቶለታል። እና አላምንህም ሲለው እኔ በጣም ነው የተናደድኩት። ያው በዚህ ዘመን በነገራችን ላይ ጓደኛዬ ነው የምትሉት ትላንትና አብራችሁ የጠጣችሁት አብራችሁት የበላችሁት ሰው ዛሬ ደግሞ መልሶ እናንተን ያልሆነ ነገር ያደርግባቸዋል። በዚህ ልክ ደግሞ ሰውን ሁሉ ማመን አለባችሁ ብዬ አላስብም። በአንዳንድ ሰዎች በተለይ በሶሻል ሚዲያ ጓደኞች የመጣ ብዙ የምንወዳቸው ብዙ ተስፋ የምንጥልባቸው ሰዎች ራሱ እንዳናምን ነው የሚያደርጉንና ዞሮ ዞሮ ለራሳችሁ ሰውን እመኑ፣ ለራሳችሁ ደግሞ በቃ ታማኝ ሆናችሁ ተገኙ። ሰው የፈለገ ነገር ቢላችሁ መቼም የሰው ልጅ የሆነ ነገር ሳያገኝባችሁ ከመሬት ተነስቶ ጥሏቸው አይሄድምና እኔ ምን እንደማለት ፈልጌ ነው ዳጊ ያለውን ነገር እቀበለዋለሁ። አንቺም ቢሆን ሄርሜላን ብትሆኑ ለሄርሜላ አግዞ ካልመጣ አብርሽና ሩታን አርቀው ያው ሄርሜላን ካላመጡ ነው እኔ አላምናቸውም። እና ምንድነው ያለው? ሁለታችሁም ራቁት ከዚህ በላይ ከሱ ጋር መመላለስም የለባችሁም፣ መጨቃጨቅም የለባችሁም። ሴት አይደላችሁም ወይ? በሴትነታችሁ በቃ ተከበሩበት ነው ያለውና አብዛኛው ኮሜንታተሮች ደግሞ ለሩታ ምን እያሏት ነበረ? ከዚህ ሰውዬ ካሁን በኋላ አትገናኝ እያሏት ነበረ። እኔም ግራ የገባኝ ነገር ቢኖር ይህ ነገር በቃ ድራማ ቢሆን ነው እንጂ ይሄን አክል አይቆዩበትም ነበረ። እሷም ደግሞ ይሄን አክል አትለማመጠውም ነበር። ድራማ ስለሆነ ነው እንጂ ማንንም አገባ ጥሏት ሄደዋላ። አልፈልግሽም ብሏታላ። አልፈልግሽም ካላት ልጇን ማሳደግ ባለባት መልኩ ታሳድጋለች። አባቴ ስለሚላት ሲያድግ አባትነት ፍቅር ሳትነፍገው ከልጁ ጋር እያገናኘችው እሷም የራሷን ህይወት ትቀጥል ነበረ፣ እሱም ደግሞ የራሱን ህይወት ይቀጥል ነበር። እኔ በቃ ያሰብኩት አሁን የወሰድኩት ነገር ቢኖር ምንድነው በቃ ድራማ ነው ይህ ነገር። እኛም ድራማ ነው ብለን እንውሰደው። እስከ መቼ ድረስ እየመጡ እያታለሉን የማዳም ቅመሞችን እንደ በግ አድርገው የሚያዩን ሰዎች፣ እነሱን የምንከተል ሰዎች ራሱ በበግ ስም ነው በሰው ስም አንጠራም።
በጎች ነው የምንባለው። እና ለምን እንደዚህ እንባላለን? እኛስ ክብር የለንም ወይ? ተመልካቾች እነሱ ካላከበሩን እኛ ራሳችን መከበር የለብንም ወይ? በቃ የእነሱን ነገር እንደ ድራማ አድርገን ወስደን መከተል ያለብን ሰዎች መከተል፣ አለመከተልም መብታችን ነው። ማንም በግዳጅ ተከተሉ የሚለን ሰው ስለሌለ ይሄንን ነገር ደግሞ ሁላችንም ማዳም ቅመሞች ቆፍጠን ብለን ግንዛቤ ውስጥ እናስገባው የሚል መልእክት ለማስተላለፍ ነው የመጣሁት። እኔ እውነት ከተጣሉ የተጣላሁትን ሰው በተደጋጋሚ ላገኘውም አልፈልግም። ሰው ካስቀየመኝ ሀቂቃ የፈለገ ነገር ቢበድለኝ መልስ ሳልሰጠው ያንን ሰው እፍ ብዬ ነው ከሱ ጋር ምርቀው። ምንም እንትን የሚለኝ ነገር የሚያግደኝ ነገር የለውም። መጀመሪያ ብቻ እኔ ጥሩ ሆኜ ያ ሰው ካስቀየመኝ ይዞት ከነቅይሙም ገደል መግባት ይችላል። እና እኛ መቼ ነው በተለይ እኛ ኦዲየንሶች ተመልካቾች እኛ ራሳችንን መች ነው ማስከበር ያለብን? ይሄን አክል ለምንድን ነው ልንቀበላቸው የቻልነው የሚለውን ነገር ልነግራችሁ እፈልጋለሁኝ። እና ካሁን በኋላ እኔ አብርሽ እንደዚህ ያደረገ ትሩታ እንደዚህ ሆነች ምናምን ነገር ማለቱን ልተወው ነው። ለምን አበዙት? አሁን ራሱ ምንድነው በቃ ግራ ሲገባቸው የሚያወሩት ራሱ ጠፍቷቸዋል። የገቡበትን ድራማ እንዴት አድርገው መውጣት እንዳለባቸው ራሱ ግራ እየገባቸው ነው። ቪዲዮ ሲሰሩ አይታችሁ ከሆነ የሚያወሩት ራሱ ጠፍቷቸዋል። ሀቂቃ ማለት ነው።